የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ባሳለፍነው ሳምንት እንግዲህ የነበረች በሶሻል ሚዲያ ላይ በተለይ ከትምህርት ቤት ከወጣች በኋላ ሰራውት ባለችው ስህተት ወደ ኋላ የቀረው መስሎ የነበረ ብላ ነበረ። ስለ ልጁ አባትም እንዲህ ብላ ነበር። እስኪ አንዴ የቤቲ ሰለሞንን ቃል አይተን እንመለስ። ላላባለው በጣም ተስፈኛ ጎበዝ ልጅ፣ ጠንካራ፣ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን ጄ 1 ዓመት ሆኖታል። አክሬ እግዚአብሔር አግዞኝ ቆሜያለሁና ምክንያቱም ብዙዎች ልጅ ልክ እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ ከዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ? ለምን ትጎጃለሽ? የልጅሽ አባት ሴት አለ አይነት ጥያቄዎች ስላየሁ ነው። አሪፍ ጥያቄ ነው። በነገራችን ላይ ሁለታችንም ወጣት ነን። ተመሳሳይ ህልም ነው ያለን ሁለታችንም። ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር። አይ ቲንክ ወንዶች ይደነግጣላችሁ አላቅም። እንደነግጣለኛም በነገራችን ላይ ግን የወንድ ይለያል እና ሪስፖንሲቢሊቲ ቶሎ መቀበልን በቃ ምኖ ቅብል የማለቱም ሴት ትሻላለች መሰለኝ። እኔ እንደዛ ነው እኔ ላይ ተፈጠረው ነገር። የምር ባላወራው ባላስታውሰው ምናምን ደስ ይለኛል ግን አላቅም አልወጣም መሰለኝ ውስጤ። በቃ ትቼዋለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው። ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ አልረሳውም። አይገርም ምንም አልሰራም በቃ ተኛለሁ። ይነጋል ሊመሻል አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን። አሁን ቅድም ስትነግሪኝ የራስን ማጥፋት ራስን መጥላት የሚለው ነገር የነበረው እዚህ አይነት ስሜት ውስጥ ነው? እርግዝና ውስጥ ቢላ ይዤ ራሴን አግኝቼው አውቃለሁ። ማርያም በቃ እንዳልኩ ቤቴ ውስጥ ያለችኝ ማለት ነው ፍራሽ አለ የኪዳነ ምሕረት ስዕል አድርጓለች። በቃ እሷን ሳይ ነው ምረጋ። እንደው ሁለታችሁም ወጣቶች ናችሁ ከልጅሽ አባት ጋር። እኔ ደግሞ አንጋፋ ሽማግሌ ነኝ። ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም? ፍቅር እውር ነው ይባላል። ትክክል ነው። ኧረ አሁን ነው አይኑ በርቶ እኔ ጋር ያይም ጭራሽ አያይም ያ ሁሉ ነገር እንዴ አበቃ። አዎ እንግዲህ አይዞሽ አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው አሁንም። እኔ በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱም ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። መቤት ተደዋወላችሁ ከዚህ ቪዲዮ በኋላ? እኔ ደስ ይላል። አልኩ ስለዚህ ደውሎ ምን አለ? ይሄን ያህል ህርት አርጌሻለሁ ወይ ነው ይቅርታ ነው? ግን እኔ በቃ እንዴት ነው ልቤ ይሻላል። ለምን በቃ እኔ እንጃ እውነት ማለት ያበቃ ነገር ያለ ይመስልሻል? አይሆን ይሆን እንደ ይሄ ነገር ምናምን ግድ የለም እሱን ጊዜ ይፍረደው። ግን በሩን ግጥም አድርገሽ አትዝጊው። ገብቶሻል? ልጅሽም አባት ያስፈልገዋል። እስኪ መድኃኒዓለም ያውቃል እንግዲህ። እስኪ መድኃኒዓለም ያውቃል።
ፍቅር ዕውር ነው፣ ፍቅር ዕውር አይደለም። ለማንኛውም ብዙዎች ፕሮግራሙ ከተላለፈ በኋላ ሰይፉ እንደው መጨረሻውንም አሳየን አላችሁ። መጨረሻው ምን ሊሆን ይችላል? እንደገና እስኪ ቤተልሔም ሰለሞንን ተወዳጇ አቀንቃኝ ቲክቶከር እና የቲያትር ባለሙያ ወደዚህ ሞቅ አድርጋችሁ ሸኟት። ቤቲ ወደ መድረኩ። ዛሬ ደግሞ ልዩ ነው። ቤት እንግዲህ በዝና በለጥሽኝ እኮ አቀባበላት እንዴት ነው ለቤት አንዳንዴ ከሆነ ቦታ የሆነ ነገር ይመጣና በቃ መነጋገሪያ ወይ ደግሞ ህይወትን ይቀይራል። ያንቺ ፕሮግራም ከተላለፈ በኋላ ብዙዎች ሰይፉ እንደው አትተዋቸው ፍቅሯ ውስጥ አቤት ንግግሯ ምናምን ሳታውቂው ነው የተናገርሽው። ፍቅር ዕውር ነው አልሽ። እንደውም ከቅኝት ባንድ ጋር ፍቅር ዕውር ነው የሚል አዲስ ነጠላ ዜማ በቅርብ ቀን ትጫወታለች። እንዴት አገኘሽ የህዝቡን አቀባበል? ወይ በስማ ማርያም ከጠበቅኩት በላይ ነው። በስማ ቴንክ ዩ ሶ ማች ሁላችሁንም። ሁሉም ማለት 100% ማለት ይቻላል ሁሉም በፍቅር እግዚአብሔር ይመስገን። አመሰግናለሁ። ምንድነው ባንቺ ውስጥ ብዙ ወጣቶች አሉ። አሁን ተመልካቾች ወጣቶች ናቸው። ያንቺ ስተት ወደ ኋላ መቅረት አይደለም። ያቺ ያልሻት ነገር ምናልባት ህይወትን የምትቀይር የሆነ አጋጣሚም ልትፈጥር ትችላለችና በኋላ ላይ ሳይኖ ደግሞ የሆነ እጩም ደግሞ ሆነሽ አንድ ፖስተር አየው። ቤትዬ ምንድነው አሁን ይሄ? ኦኬ ይሄ የካልቸራል አምባሳደር አዋርድ ውድድር ነው። ሙሉ ካልቸራችንን ወክለን እንደ ኢትዮጵያ ዓለም ላይ የምንደምቅበት አንድ ቆንጆ ውድድር ነውና ድንገት ነው የገባሁት። ቆንጆ ነው፣ እየተፋለምኩ ነው፣ እግዚአብሔር ይመስገን። ስለዚህ አሁን ቤተልሔም ሰለሞንን በዚህ በ021 ቮት ማድረግ ይቻላል ነው? ይቻላል። ይሄ ወደ ቶፕ 10 የምንገባበት እንትን ላይ ነው ያለ ነው። ቶፕ 10 አለ፣ ከዛ ደግሞ ወደ ቶፕ 5 ደግሞ አለ ውድድር። ይሄ ግን ወደ ቶፕ 10 ለመግባት በጣም ፍልሚያ ውስጥ ገብቻለሁኝ። ወደ ኋላ ትንሽ ቀርቻለሁኝ። ቮት አድርጉ በልልኝ። አዎ ቮት ታዲያ እንዴት ያርጉ ንገሪያቸው። አመሰግናለሁ። የቲክቶክ አካውንቴ ዮላል 16 ይላል። እዛ ላይ የኔ ፕሮፋይል ላይ ገብታችሁ ሊንኩን ባዮ ላይ አስቀምጬላችኋለሁ። ሊንኩን ነክታችሁ ኦፕን ቮት። yes ባለፈው እንዳልኩት ራሄል ጌቱ ፕሮዲዩስ ያደረገችው ነጠላ ዜማ እና ቡዴ የተሳተፉበት ስራ ተጀመረ። ተጀምሯል። አዎ ቆንጆ ይሆናል፣ እግዚአብሔር ይመስገን። ምዘፍኛው ያሳለፍሽውን የግል ህይወትሽን ነው። ምክንያቱም አሁን ያሳለፍሽው የግል ህይወት ለሰው አዲስ ነው ብዬ አላስብም። ወጣትነት አለ፣ የፍቅር ነገር አለ፣ ያሰቡትን ለማሳካት መፈለግ አለ፣ አለመቻል የሚመስል ነገርም አለው። ከዛ ደግሞ እንዲህ እያለ ይሄዳል። ይሄ ነገር በዘፈን ይገለጻል ወይንስ ሌላ ጉዳይ ነው? ስለ ዘፈኑ ነው ምንክ እምቢ ሰርፕራይዝ ነው። አዳምጦት ተብላችኋል። ሲደርስ ሲወጣ ያው እንግዲህ ቤቲ ልክ ያንቺ ሾው ተላለፈ፣ ስለ ልጅሽ አባት ነገርሽኝ፣ ሰዎቹ እገሌ ነው አይነት ጭቅጭቅ አየሁኝ። ምክንያቱም የሆነች ነገር ፋና ላምሮት ተባለች ምናምን ተባለችና እንደ ጥያቄ መጀመሪያ ሰዎች የገመቱት ሰው ነው ወይስ ያልገመቱትም ሰው ነው ተብሎ ተፖስቷል? እኔም ደንግጫለሁ። ብዙ ማላቀውም ሰውም ተለጥፏል። ፊቱ ብዙ ነው እና ደግሞ አለ ማይ ቤስት ፍሬንድ ቤኪ የሚባል ልጅ አለ። ብዙ እሱ ጋር ቪዲዮን ሰራ ስለነበር ስለምንሰራ እሱንም በውስጥ ብዙ ማስፈራሪያ እየደረሰበት ነበር። እሱ ነው ብለው ግን አይደለም እሱ ትክክልም አሉ፣ ትክክልም ያልሆኑ አሉ። ትክክሉን ግን እኔ አግኝቼዋለሁ። አይገርም? የለም ፈልጌ አጥቼዋለሁ። በጣም ሞቅ ካረጋችሁለት ግን ይወጣል። ሞቅ ሀብታሙ ወደ መድረኩ። ሀብታሙ
ብዙ ሰዎች ናቸው ሰይፉ እንደጀመርክ ጨርሰው እንደው ከቻልክ አገናኛቸው ዘብ ደግሞ ከቻልክ ደግሞ አስታርቃቸው ተባልኩኝ ቢያንስ የምችለው አንዱ ነው አገናኝቻቸዋለሁ እንደገና ተገናኝተዋል ከስንት ወር በኋላ ተያያችሁ መተያየት እኔ ክፍለ ሀገር ነበርኩኝ አዎ ሰምቻለሁ 4 ወር ምናምን ዛቆች ነው የመጣሁት ባለፈው ስላንተ ስሰማ በቃ የገለጸች አይነት ልጅ ሆነህ ነው ያገኘውና ለገላጯም ለተገላጯም መጀመሪያ እንግዲህ ባለፈው ቃለ አየው ኢንተርቪዋን አይቻለሁ ምን ተሰማ ምክንያቱም በጣም ነው የምትወድህ ያንተንም ደሞ ወገን መስማትን ፈለግን ብዙ ሰዎች በመላምት ደረጃም ትንሽ ፍንጭ ስላገኙ አገኙ ብዬ አስባለሁና እስኪ ቤቲ እኔ ጋር ለመምጣት እዚህ ለመምጣት ምክንያቱ መጀመሪያ የለቀቀችው ቪዲዮ ነው ከዛን ጀምር እስኪ እሱን አሁን ብዙ ሰዎች ሼር አድርገውታል በሚሊዮን ታይቷል እሱም ይደርሳል ብዬ አስባለሁ እሱን ስታይ መጀመሪያ ምን ተሰማ እሱን ነው መጀመሪያ ያዩት ነበር እሱ በቃ በጣም ነው የከፋኝ ምክንያቱም እኔና እሷ የምናስበው ነገር ነበር ብዙ መጀመሪያም በጣም ብዙ ነገር እናስብ ነበር በእቅዶች ነበር ብዙ ነገር የምናደርግ የነበረው ያው በመሃል ያ ነገር ሀፕን ሆነ ብዙ ነገር አለና ያንን ቪዲዮ ሳይው በጣም ለኔ ከባድ ነው ስሜቱ የምሬ ነው ማርያምን ምን ልበልህ እንጃ በጣም ውስጤን የተሰማኝ የምሬ ነው ማርያምን ምንም ማድረግ ስለማልችልም ነው ደግሞ በጣም የከፋኝ እውነት ለመናገር ማለት ነው በዛን ታይም ምንም ማድረግም ስለማልችል ስላቃተኝም ነው እኔ ለዛ የሆንኩት አይዞ ወጣቶች ናችሁ የሆነ ነገር ድንገት ተፈጠረ ከዛ ልጅ መጣ በመሃል እሷ እንደ ሴት እንደ እናት እርዳታ ትፈልጋለች ያ ደግሞ ያልሆነበት ምክንያት ምናልባት አሁን ስትነግረኝ እሷ የራሷን ተናግራለች በዛ አይነት ስሜት ውስጥ ሁሉ ሆና ጥላቻ የላትም ፍቅር ነው ያየሁት ያንተን ግን ወገን መስማት ፈልጋለሁ ምንድን ነበረ የተፈጠረው አብርሃት ላለመሆን ምክንያት የሆነበት ምክንያት ምንድነው ብዙ ነገር አለው እኔም በሰዓቱ እሷ እንደተናገረችው ብዙ ነገር አሳልፈናል ሁለታችንም እንዳልኩ እሺ ይቅር ግድ የለም ገብቶኛል ፋና ላምሮት ላይ አሸናፊ የሚገርም እኮ አንበሳ ድምጻዊ ነው በነገራችን ላይ አሁን ዛሬ ልንላቀስ አይደለም ለመበናታችሁ ስሜት አይፈስ አይዞ በጣም የሚገርም ድምጻዊ እንደውም የ1 ሚሊዮን ብር ሽልማት ሁሉ አሸንፈሃል መኪና ሁሉ ገዝተሃል አዎ በመኪናው መዘነጥ ብቻ ነው ወይስ ስራ እየተሰራ ነው አይ ስራ ነው አዎ መጀመሪያም ስንገዛ እውነት ለመናገር ተመካክረን ይገዛል እሺ ይሄ ብር ሲመጣ መጀመሪያ ብዙ ነገር አስቤ ነበር ወደ ሙዚቃውም አርልተን ነበርና ግን ባይሰማስ የሚባል ነገር ደግሞ አለ ታውቃለህ የሆነ ያክል ገንዘብ አውጥተህ ከዛውን ነገር ሰርተህ በጣም ብዙ አሁን ላይ የሙዚቃው ኢንዱስትሪ ትንሽ የተመታበት ታይም ነው ያለውና በጣም ብዙ ገንዘብ ኢንቨስት አድርገህ ሰርተህ የምታገኘውም የሚታይልህም ያለው ነገር ያስፈራል እንደ ሰውም ትፈራለህ ምናምንና ስለዚህ እቺን ገንዘብ ኢንቨስት አድርገን መኪና ገዝተን ከዛ ያንን እየሰራው ጎን ለጎን ሙዚቃውን የምናስኬድበት ከዛ ጎን ለጎንም ደግሞ የራሳችን ላይፍ የምናስተካክልበት ነገር ነበር ያቀርነው ከዛ መኪናውንም ገዛናል እሷ ስላንተ አውርታ አጠግብም በቃ በጣም ትወዳለች አንተስ እኔም በጣም ነው ወዳት ይሄን መስማት ነበር የፈለኩት እንዴ ራቃልከ ሲባል ስላንተ ስሰማ እንደው ይሄ ልጅ ዝናው አለ የሚገርም ድምጻዊ ነው ሌላ ህይወት ጀምሮ ይሆን ያልነገረች ነገር ይሆን ብዬ ገምቼ ነበር የጀመርከው አዲስ ህይወት አለ ሊባል ይችላል አይ በፍጹም ምንም የጀመርኩት ነገር የለም
ከራሴ ጋር ነው በቃ ትግል ውስጥ ያለሁት ነበር። የኑሮ ትግል። ያው መኪናዋ እንደነገርኩ በእዳ ነው የተገዛችው። እዳ ማለት ይሄው የኔ 1 ሚሊዮን ብር አለ። ከዛ እዳ ጨምረንባት ምናምን የገዛናትና ሙሉ ለሙሉ በቃ እዳው ላይ ነው። እና ደግሞ ያው ታውቃለህ ያለውን የእዳ እንትኑና በጣም ከባድ ነው። እኔም ደግሞ ለስራው ደግሞ አዲስ ነኝ። በዛው አጋጣሚ ራይድ ነው የምሰራበት የነበረው መኪናን እና አሰራሩን አልቻልኩበት ይሁን ብዙ ነገር ብቻ እሰራለሁ። በቃ ብዙ ነገር አወጣለሁ። ከዛ ደግሞ ወራይ ተመላሽ ይደርስብሃል። ወራይ ተመላሽ ሲደርስብህ ይብን አንዳንዴ ግራ ጋብ ምን ይሆንኩ ነው እንዴ እምሰራው ብር አለ። ከዛም ደግሞ የወራይ ተመላሽ ሲደርስብህ ያ ነገር አይሞላልኝም እና በጣም ብዙ ቻሌንጅ እያሳለፍኩ ነበር። አሁን እኔ እየሰራው ነው እየሰራ ጓደኞቼን እስኪ የሆነ ብር አንሶኝ ነበር እና ትንሽ ብትሞሉልኝ ምናምን ነገር ስትላቸው ያው ታውቃለህ ያለው ነገር አንተ ከኛ ተሽለ እየተሰራ ከኛ ትጠይቃለህ ትባላለህ። ከባድ ነው እና በጣም የለኛ ትግል ውስጥ ነበርኩኝ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። ያንተ አሁን ስሜት አሁን የገባኝ ምክንያቱም እሷ ብቸኛ ሆና ልጇ እንድታሳድግ ምክንያት የሆነው ከኑሮ ጋር የገጠምከው ግብ አስቸጋሪ ስለነበረ ካንተ አልፈህ ለልጅህም ለሷም መሆን ስላልቻልክ ይመስለኛል። ብዙ ነው። ምክንያቱም እኔም ቤተሰቦቼ እኔ መጀመሪያ ልጅ ነኝ። ቤተሰቦቼ በጣም አነስተኛ ማህበራዊ ኑሮ የሚኖሩ ሰዎች ናቸው። ይሄ ምናልባት የእናትህና ያንተ ፎቶ ነው? ይሄ ወላጅ አባት ናቸው? አባቴ ነው። ቤተሰቦች ሙዚቃ ባክግራውንድ አላቸው? የላቸውም። እናቴ ነች ያሳደገችኝ። እኔ እናቴ በምን አይነት መከራ እንዳሳደገችኝ እናቴ እኔ ወዛደር ነው የምትሰራው፣ ውዝድርና ነው የምትሰራው። ክፍለ ሀገር እዛ ብር ሸለቆ የሚባል ሀገር አለና ብዙ ነገር ማድረግ እፈልጋለሁ እኮ። ምክንያቱም እኔ በጣም ብዙ ነገር አስባለሁ፣ ብዙ ነገር ማድረግ እፈልጋለሁ፣ ግን አትችልም። የሆነ ንቀርጎ የሚይዝህ ነገር አለ። በጣም ትታገላለህ፣ ግን መሀል ላይ ደግሞ በቃ አፍና አርጎ የሚይዝህ ብዙ ነገር አለ። ማድረግ እኮ ሳልፈልግ ቀርቼ አይደለም። ብዙ ነገር አስባለሁ፣ ግን ተግባሩ ነው የጠፋው እና እኔ ጋር ያለው ነገር ነው የጠፋው። ብዙ ነገር አስባለሁ፣ ብዙ ነገር አወርዳለሁ፣ ግን እዛው ላይ አልሆንም። ማሰብ ብቻ ነው የኔ ትርፌ። በጣም ከባድ ነበር ለኔ። እንደ ነገሮች ሲያጋጥሙ ምናልባት ቤት ያዝናብኝ ይሆን የሚል ሐሳብ አልመጣብህም? በጣም ምክንያቱም አልመረቀችም፣ ታስባለች። እንዲህ አይነት የፍቅር ስሜት ውስጥ ሆና ነው ጥላሃት የሄድከውና ምናልባት ነገሮች ጥሩ ያልሆኑት የሷም ሐዘን ሊሆን ይችላል የሚል ግምት በጣም አለኝ። ምክንያቱም እኔ እውነት ለመናገር በጣም አስከፍቻታለሁ፣ በጣምም በድያታለሁ። መችስ ደስተኛ ልትሆንም አትችልም በዚህ ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነም አምኛለሁ። ለማስተካከልም እሞክራለሁ፣ ግን እሷን ደግሞ በጣም በድያታለሁ። በነገርህ ላይ መደወልም መጠየቅም እፈልጋለሁ፣ ግን ደግሞ የእሷን ስሜት እፈራለሁ። በጣም ነው የምሳቀቀው። ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ፣ ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንጻር ማለት ነው። እና ይህን ሁሉ ቻሌንጅም ይህን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው ታወቀ። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁ። እና ይቅርታ ጠየቃት? እስኪ ጠይቃታ። አይስጥም በእኔ አንቺ
በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ። እሷን እኔ እንጃ ምን ልበልህ ሲሻ አሁን ላይ ያረከው ነገሮች ሁሉ ለተፈጠረው ልጅ በመሃል ተፈጠረና አንተ ራክ እሷን ማገዝ ነበረብህ። ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማይሆነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው እና ስላንተ ስትናገር እኮ ቀውደዋለሁ የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ ሁሉ ሆና ላንተ ያላት ፍቅር ግን አለ። ስለዚህ ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድ የለም። ምን ማለት እንደምችል አለ ወንድሬ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም ይገባታል እንዴ እንዴ ፍቅር ብለሃል። በቃ አይዞህ ብዙዎች ጥያቄ ነበር። እባክህ ሰይፉ እንደው አትተው፣ ነገሩን አንጠልጥለህ አትተው፣ ምላሿ ውስጥ ፍቅር አለ አሉኝ። አፈላልጌ ስጠይቀው አዎ እኔም ውስጥ ፍቅር አለ። እንግዲህ የአንዳንዶቻችን ህይወት ማሳያ ይመስለኛል የእናንተም አጋጣሚና ፍቅር አለ። ግን የሚያጋጥሙ የሆኑ ነገሮች አሉ። ያ መሰናክል ሊሆን ይችላል። ግን ደግሞ እሱን ለማለፍ ደግሞ ህብረት ያስፈልጋል። ቤት እያይዞሽ እንጂ ነቃ እንዴ አይደለ? የሆነ ደስ ብሎሻል። ቤት ደስ ብሏታል። በነገራችን እዚህ በጣም የሚገርም ችሎታ ነው ያላችሁ። አሁን የሚታየኝ ስጋት ነው ኢንዱስትሪው ላይ። አንቺም ጋር ትገርሚ ድምፃዊ ነሽ። አንተም ጋር ከ1 ሚሊዮን ብር በላይ ሽልማት ያገኘ አንበሳ ድምፃዊ ነህ። ግን ደግሞ በቃ የሄዳችሁበት መንገድ በቃ ስጋት ስላለውና ግድልም ይሄን ብንሰራ ይሻላል የሚለው ነገር ያመጣው ነገር ይመስለኛል እንዲህ ያለያያችሁና በእርግጠኝነት የሚገርም ስራ ከሰራችሁ በተለይ የማይቀበል ዘፈን ከሆነ እናያለን እንሰማለን አይደል? እንደ አባት ልጅ ይናፍቃል ብዬ አስባለሁ። እሱንስ እንዴት አሳለፍከው? እሱን ስቃይ እውነት ለመናገር ያው ፎቶዎቹ አሉኝ ከኔ ጋር ብዙ ፎቶዎች አሉ የተነሳ ነው ምናምንና እንዳልኩ ነው። እኔ ከባድ ቻሌንጅ ውስጥ ነበርኩኝ። መደወል ብቻ ለኔ ምንም ቫልዩ የለውም ብዬ ነው ማስበው። ምክንያቱም እዚህ ግባ የሚባል ነገር ካላደረኩኝ እኔ ደውዬስ ከዛ ባባ የሚያስፈልገው ነገር አለ። ያንን ነገር ማድረግ አለመቻል ማለት በጣም ከባድ ነው። በጣም ከምነግርህ በላይ የምሬ ነው። ማርያም ደውዬ እሺ ደህና ነው ባባ ማለት እኮ እችላለሁ። ግን ደህና ነው እንዴት ነው ባባ? ከዛ እንደ አባት ምን ያስፈልገዋል ባባ ማለት እፈልጋለሁ ደረቴን ነፋ አድርጌ። ግን ያኔ ማለት አልችልም ነበር። ከፋና ላምሮት እንደወጣ ናይት ክለብ ስራዎች፣ ምክንያቱም የሚገርም ድምፅ አለህ። ስራ ቢሰራ እኮ ናይት ክለብ አሁን የሚገርም ሽልማት የሚገርም ደሞዝ ማግኘት ይቻላል። እሱንስ እንዳማራጭ እንዴት አላየህ? አው እውነት ለመናገር እንዳልኩ የአርቱ ዘርፍ ስራ አሁን ላይ ትንሽ ከባድ ነው።
አሁን ናይት ክለቡ ላይ እንደምታየው ስራውን በጣም ተቀዛቅዟል። እንደ በፊቱ አይደለም የሚሰራው። ብቻ ከባድ ነበረ። አሁን እኔ ከናይት ክለብም ከአርቱም ወጥቼ አንድና አንድ በቃ ስራ ብዬ ያዝኩት ራይዱን ስራ እየሰራው። ምክንያቱም ያ ነገር ለኔ ማለት እፈልጋለሁ እኮ መስራት እፈልጋለሁ፣ ግን ደግሞ ብዙም ስራ የለም። ያው የሚጠራ ባይዘው ተጠርታም ነው መሄድም የምትችለውም አይደለ። እየሄድኩኝ አንዳንድ ቦታ ጃም አደርጋለሁ። የማን ብዙ ጊዜ የምትጫወተው? የጋሽ ሚልክን እጫወታለሁ። ብዙ በጣም ይዋጣልህ እንደው በቃ እስኪ በለው የምትባለው ብዙ ጊዜ አንተም ኮርተ የምታገ ምክንያቱም የድምፅህን እኮ አይደል እንዴ እኔው አይደለ ፋንታውን ሸዋን ቆጨው በጣም ነው ብቻዬን ቁጭ ብዬ ክራሬን ስቃኛው እንዴ የፋዘር ዘፈን እኮ ነው ፋንታውን ሸዋን ቆጨው። ሌላ ዘፈን አለው ከሱ ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት ቃሉን አፈረስ መውደድን ታዘብኩት። እዚህ ነው ማይሉት የስሜት ህመሙ አጥንት የሚበላ ሲያገረሸው ቂሙ አመል አሳጠቶ እያቅበጠበጠኝ መውደድ አዘናግቶ ዳግም አጋለጠኝ። በጣም ነው የምወደው ይህን ዘፈን። ዳግም ነው እንግዲህ እንደገና አይደል? አንቺ በተለይ ዘፈንልኝ የምትይው ዘፈን ነበር እንዴ? ዘፈን ጥሩ ነው የምትይው? ጎበዝ ነው በጣም የምር ከልቤ ነው ማደንቀው። የምር እንደ ፋሚሊ ምናምን ሳይሆን የምር ውድድር ላይ ምናምን ይሄ ልጅ ጎበዝ ነው ምናምን ነበር። ያኔ ግን አልተጀመረም ነበር ፍቅር? እንደዛ ነገር። በፍቅር ምን ያህል ጊዜ ቆያችሁ? ኦልሞስት 3 ዓመት ነው። 3 ዓመት አብሮ የመኖር ነገር ነበረ? ሰዎች ገመቱህና አገኙህ አይደለ? ምን ተሰማ ሶሻል ሚዲያ ላይ ፎቶን ሲቀባበሉ ስታይ? በጣም ብዙ ቪዲዮ አይቻለሁ። እውነት ለመናገር ከባድ ነው። ምክንያቱም እውነት ለመናገር የሰውን ፍቅር አይተንበታል። የእሷም ላይ ያለው እኔም ጋር ያለውን ነገር ምክንያቱም እሷ በጣም አዝና ነበረ ይሄም ነገር ሲፈጠር። ያው እንዳልኩ ምናምን እኔም ያለሁበት ሁኔታ አለ እና ይሄ ቪዲዮ በብዛት ኮሜንት ነው እኔ በቃ ያየሁም የነበረው በብዛት ለስድብም የሚቃጣ ሰው አለ። ከዛ ደግሞ ሰድብ አለ እንደዛም አለ። በጎን ደግሞ በቃ ይሄ ነገር ተፈጥሯል ሁለታችሁም ተነጋግራችሁ ልጃችሁን አሳድጉ የሚልም አለ። ብዙ አይነት ሰዎች አሉ። ብቻ ግራ ይገባል ያስፈራልም ደግሞ ሲሆን ያለው ነገርና ከባድ ነው። ምክንያቱም ሾው ከተላለፈ በኋላ እኔም ጋር ያለው አስተያየት የሚመጣውን ነገር እያየሁት ነበር። ተደዋወልን ከቤቲ ጋር እኔ በቃ ግድ የለህም ምናምን። በነገራችን ላይ ሁለቱም እሺ ብለው መጨረሻው ያማረ ታሪክ ስለነገሩ መጀመሪያ ሁለቱንም አመሰግናለሁ። አብሮ መኖሩ ኖረም አልኖረም መሀላችሁ ልጅ አለ። ስለዚህ የእናንተ ሰላማዊ ግንኙነት ያስፈልጋል እና እንዲህ አይነት በቃ ልብ የሚነካ ታሪክ ሰምቶ መጨረሻውን አለማወቅ እንቅልፍም ይነሳል እና ከዛ አንጻር መጀመሪያ ስለተገናኙ ደስ ያለኝ እኔም መሆኔን ለመግለጽ ነው። በጣም ደስ ብሎኛል ነው ለማናል እና ቅጽል ስማችሁም ደግሞ አሁን ፍቅሩና ፍቅርተው ነው። ለፍቅሩና ለፍቅርተ በእናታችሁ እናንተ እንደሱ ከሷስ በጣም የምትወድላት ዘፈን የማንስ ትጫወት ነው? አንድ ዘፈን አለ ለኔ የምዘፍንልኝ ሁሌ ላይ ጭራሽ ይዘፈንልሃል። ምን ነው እውነቱን ይዘፈንልኝ ነበር ነው የሚለው። እስኪ ምን የትኛውን? የአስቴር አወቀ ታውቃለች? ምን እንደማያቅሰቶኛለሽ? እሺ ርዕሱን ቶሎ በል። ቀይም ዘለግ ያለ አይ ጎራዴ አልታጠቀማ።
ከእግር እስከ ራሱ ምናምን የሚለው አዲሱ የአስቴር አወቀ ዘፈን ገላገላ ሪሚክሱ በጣም ነው የወደድኩት በነገራችን ላይ እና እሱ ዘፈን ላይ ቀጠሮ አለኝ የሚል ዘፈን አላት እና እዛ ዘፈን ላይ በጣም ወድጄው ነው የምሰማውና በቃ እኔን ጉዴ ሰራኝ ዞማ ጸጉሩ ነው እኔን ጉዴ ሰራኝ በቃ እርብትብት ከንፈሩ ነው ምናምን በጣም ተመስጬ ባለቤቴ ምንድነው የማይመለከትህን ነገር ታደምጣለህ አሁን ጥያቄ የሚመለከትህን ነው ወይ የምዘፍንልህ የአስቴር ዘፈኖች እኮ እኛ ለክሊፕ አንሆንም ብዙ ጊዜ እንዴት ነው እንትን የሚለው ከግር እስከ ራሱ ጸጋ ውበት ይታደላል አጻቀጨቀጭ በተመልከቱ በእናታችሁ የሚመለከተው ዘፈን ስለሆነ ነው። እሺ እስኪ ከግር እስከ ራሱ ጸጋ ውበት ይታደላል አካሌዋ ውበት ጨምሮበት አካሌዋ እኔ ባላለሁ የአስቴርን ዘፈን መጫወት በጣም ይከብደኛል። የምሬ አይ በጣም እኛ ሀሳቡን ነው የምንፈልገው ይዘፈንልኛል ስላለ ብቻ መጨረሻው ትከሻው ላይ ነው ግጥሙ እንዳይጠፋብሽ። ረጅም ነው፣ ጸባይ ያለው ቆንጆ ነው፣ ጥበበኛ ነው። የአስቴር አወቀ ክሊፕ ነው ነው የምትይው? እስኪ እንደገና እስኪ አስታውሽኝ ዘፈኑን። ከግር እስከ ራሱ ጸጋ ውበት ይታደላል አካሌዋ ጥበብ ጨምሮበት አካሌዋ ከተሰጠው ላይ አካሌ ያው ሰውየው ይህ ፍቅር የሚመለስ ይመስላችኋል? ቤትዬ ማለት ባለፈው ውድድ እንዳረግሽው ቆጮ ስለ ፍቅር ስታስብ እንደውም እኔ እውነት ያ ነገር እንዲመለስ ከሚመኙት መሀል ነኝ። ግን ደግሞ አሁን ያላችሁበትን ነገር መወሰን ወይም ደግሞ መናገር አልችልምና ቤትዬ ነገሮች መመለስ ይችላሉ። በፍቅር አብራችሁ መኖር ለልጃችሁ ሌላ እህት ነገሮች ሲስተካከሉ ልጆች ናቸው የሚሆን ይመስልሻል? አብሮ መኖር ነገሩ የሚሳካ ይመስልሻል ወይስ መታረቁ ብቻ? እግዚአብሔር ያውቃል። ጊዜ ይፍታው። ዋናው ታርቃችኋል። አዎ ድሮም እኮ ውስጥ ምናምን ቂም በቃ አያስፈልግም እኮ አይ ኖ ደግሞ ወደፊት ደግሞ ይለኛል ዞሮ ዞሮ እኮ እኔና አንቺ ላይ የሆነ ነገር ይለኛል። ያ ግን ላይፍ አይደለ? አዎ ሶ መሀል ላይ የሚያጋጥሙ ብዙ ነገሮች አሉ። አንዳንድ ኮምፕሮማይዝ የማይደረጉ ነገሮች ይኖራሉ። ከዛ ደግሞ ከባድም ሆኖ ደግሞ ይለፍ እግዚአብሔር ያውቃል፣ እሱ ይፍረድ፣ እሱ ይካስ ብለን የምትተዋቸው ብዙ ነገሮች አሉ። ሁላችንም እንደየውስጣችን ይከፈለን ብለን የምንተዋቸው ብዙ ነገሮች አሉ። እግዚአብሔር ይክፈል፣ እግዚአብሔር ያውቃል፣ እግዚአብሔር ያስተካክለው። እንግዲህ እግዚአብሔር ያውቃል። ግን ይቅርታ አርክሽለት በቀደም ይቅርታ ጠይቋል። በመሀል መጥፋቱ በወለድሽበት ሰዓት አንቺ የሱ እርዳታና ፍቅር በሚያስፈልግሽ ሰዓት አጠገቡ አለመኖሩ ባለፈው ቅር እንዳሰኘሽ ነግረሽ ነበር። ለሱ ይቅርታ ጠይቋል። ይቅርታውን ተቀብለሻል ወይ? አዎ አማራጭ ስለሌለ ለራስም ሰላም ስትል እና ደግሞ ግዴታም አስፈላጊ ነው ይቅርታም ደግሞ እና ኬክ ከጋበዘኝ ኬክ ከጋበዘማ ብዙ ነገር ነው የሚበላ። ኬክማ ከጋበዘ በተለይ ባቅላቫ ከሆነ እኮ ነገሮች ወደ ቀድሞ ቦታ ተመልሰዋል ማለት ነው። ምሪንዳ ካለበት እንደዛ ይሁን ነው የምትይው አንቺ? ዋው ባንቺ ውስጥ በቃ የእህቶቻችን የእህቴን ታሪክ እንደማየት ነው። ወጣትነት ነው። አሁን የእድሜ ልዩነታችሁ ራሱ 2 ዓመት ነው አይደል? አንድ ዓመት ከምናምን ያ እሱም ነገር አንዳንዴ ብዙዎች ባያምኑበትም አንደኛው በሰል ሲል አንደኛውን የማስተካከል ነገር ይኖራል። አፍላው ነገር ነው እዚህ ጋር 2 ሰዓት በእናታችሁ ፍም ይሄ ያለው ስሜት አንቺም ጋር የቲያትሩ ነገር አለ፣ እሱ ጋር የሙዚቃው ነገር አለ።
በእርግጠኝነት እንዲህ አይነት ነገሮች ያለያዩቸው ደግሞ ብዙ እኮ ጥንዶች ይኖራሉ ውስጥ የምናያቸው መለያየቶች አይታችሁ እንደሆነ የፍቺ ወሬ እንደዚህ ድረስ እኮ ነው መለያየት ነው ተለያዩ ነው የፍቅር አንድ መሆን ነገር ግን በጣም ያንሳል ይፈለጋልምና እኔ መለያየት ጠፍቶ እንዲህ መገናኘት ሲሆን አያምርም አይደል ባንተስ በኩል እንግዲህ እሷ ጊዜ ፈርደዋል ኬክ ጋብዘኝ ነው ምላሽ ምንድነው አንተ ኬኩን ችግር የለም ሌላው ምንድነው ችግር ያው እሷ እንዳለችው ነው መችስ ባንዴ ሁሉም ነገር ይስተካከላል ማለት ከባድ ነው ያው እሷም ላይ ያለው ነገር አለ እሷ እንዳለችው ጊዜ ይፍታው ከፈጣሪ ጋር ጥሩ ነገር ይፈጠራል ብዬ አስባለሁ እዚህ ላይ ይጨበጨባል ትውውቅ ነበረ መጀመሪያ ማን ነው ጉዳዩን ወደ ፍቅር የወሰደው ሁለታችንም እኩል ሊሆን አይችልማ ይሁን እኮ መንታ ልጅ እኩል ይወለዳል እንዴ አይ የሆነ ደቂቃ ልዩነት አለው ብዬ አስባለሁ እና ማን ነው መጀመሪያ የወጣው ነው ጥያቄው ራስ እመቤቴ ራሷ የት ነበር ቦታውን ታስታውቃላችሁ አታሽሽ the moment በደንብ አላስታውስም ግን ድንገት ነው ይሄ ልጅ እንዴ ያምራል እንደ ይሄ ልጅ እንድለው ያደረገኝ ራሱ ነው የሆነ ነገር አሳይቶኝ ምን ዳንስ ራሱ ነው ዳንስ አይደለ አይ ምን አሳይቶ የምሬን ነው ማለት እነዚህ ሰዎች እንደገና አብረው ይሆናሉ አይ ነው ያሉት በቃ እንዴ ያሉት ነገር ያለ ይመስላል ከዛ ልክ ፕሮግራሙ እንደተላለፈ ደወልክ እኛም ስንደውልልህ አገኘንህ አሁን ወደዚህ መምጣት እንደ ፕሮግራም ያስከው ነገር አለ ምክንያቱም እንግዲህ ወደ ክፍለ ሀገር አካባቢ ነው ያለኸው ለዚሁ ሾው ስንል ነው የጠራንህ የሚገርም ድምጽ ብቃት ነው ያለ እንዲህ አይነት ተሰጦች ደግሞ እዚህ በተለይ ብዙ ቦታ አለህ ብዬ አስባለሁና ካሁን በኋላ እኮ ዝነኞች ናችሁ በተለይማ ተቀባብላችሁ በዘፍኑ እኮ እንዴት እንደሚታይ ዘፈን ልምረጥላችሁ ምን ይመረጣል ልምረጥላችሁ እሺ የቴዲ ታደሰና የአሰፉ ደባልቄ ምን ይላል ላጉርስሽ ኬኩን ነው ኬኩ በእናታችሁ ያጉርሳታ ከስሜቱ ጋር አብሮ ይሄዳል ላጉርስሽ እንደዚህ እኮ ቅብብል ዘፈን ራሱ እኮ ጠፍቷል አጉርሰኝ ለኬኩ በጣም ሰማሽ አንቺ ብሎ ይቀጥላል እሱ የታል ኬኩን ይዞ ክሊፑን ሰይፉ የኢቢኤስ ፕሮዳክሽን ሰራዋለሁ ብሏል በቃ ምንም እንጣጣ ፋና ላምሮት የ1 ሚሊዮን ሽልማቱን ካገኘ በኋላ ወደ ቀጣይ ዙር ያልሄድክበት ምክንያት ምንድነው አንተ አሸናፊ እኮ ነው የጨረስኩኝ ወይ የዙር ውድድርም ጨርሻለሁ አሸናፊም ጨርሻለሁ ያሸነፍከው የአሸናፊዎቹን አሸናፊ ነው እና ነጠላ ዜማ አልሰራህም እየሰራው ነው ቅድም እንደነገርኩ ያለውም ነገር እንዳለ ሆኖ እየሰራ ነው እሷም በጎን ለጎን እየሄድን እንደው ንገረኝ እንደው በቃ ሄጄ እግር ስርም ቢሆን ደፋለሁ ማን ሙዚቃውን ያቀናብራል እኔ ሚኪጃኑ በጣም ነው ማለት ለየኔ ታይፕ እና እሱ የሚሰራቸው ስራዎች ይመሳሰላሉ እኔ ሚኪጃኑ ጋር እንድሰራ በጣም ደስተኛ ነኝ ፍላጎት ምልምም እሱ ነው በጣም ታዲያ ህልምን ከህልም ጋር ማሳካት እንዴት የሽማግሌ ሰው የሚያቀተው ይመስላል እውነት እንግዲህ እግዚአብሔር ያውቃል እውነት ለመናገር ሚኪጃኑ ባዝካላችሁ የጌርጌሶኒያን ዝግጅት ነበር ከራሄል ጌቱ ጋር የአእምሮ ህሙማንን ሰብስቦ የሚያኖር ተቋም ነው እና እዛ ሄድን እኔም ወደው አቀናባሪ ነው ሚኪጃኑ በነገራችን ላይ የነካው ሁሉ የሚጣፍጥለት ልጅ ነው በጣም ከኤልያስ በኋላ በኤልያስ መንገድ ላይ ያለ ሰው ነው ማለት በሙዚቃ ቅንብሩ እና ምን ያህል ደግ ልብ እንዳለው የምታውቁት ቦታው ላይ ሄደን የአእምሮ ህሙማኑን አየ
ለነሱ ነው። እስኪ ብዙ ጊዜ ኮንሰርት ላይ ፐርፎርም አድርጓል፣ ለሀብታሞች ሰርቷል፣ ለሴሌብሪቲ ለምናምን ሰርተሻል፣ ለአእምሮ ህሙማን እና ለነሱ እንግዲህ የሙዚቃ ስራው ተሰራ አለቀና ከሁለቱም ነው የመጣው ከሚኪ ጃኖና ከራይል ጌቱ የጌርጌሶኒያን የክብር አምባሳደር ሆነን በየደረስንበት ለዚህ ተቋም ሰዎች እርዳታ እንዲያዋጡ እነዚህን እንዲያግዙ እግዚአብሔርን የሚያስደስት ስራ እንሰራለን ብለው እዛው አምባሳደር ሆኑ። ሚኪ ጃኖን አመስግኑ። ያ ማለት ደግሞ እንግዲህ ቆመን ስናወራ እንደገባኝ ምንም ነገር ባስቸግረው እሺ የሚል ነውና እርግጠኛ ሆኜ ነው 100% አዲስ ነጠላ ዜማህን የምትጓጓለት የምትፈልገው ሚኪ ጃኖ ያቀናብርልሃል። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ዛሬ አብራችሁ ራት የምትበሉ ይመስላችኋል? ምን አዲስ እንደተጣበሰ ሰው ምንድነው ጉዱ? እግዚአብሔር ያውቃል። ምን አይ እግዚአብሔር ያውቃል። ስማ ያውቃል፣ ግን ለራቱ እግዚአብሔር ያውቃል። የፈለግነውን አይደለም የሚሰጠን። ጥያቄው ምን ፈለግን ቢሆን ደስ ይለኛል። ምላሽ ቤቢንም ማየት አለበት። እኔ በጣም የሚገርመው መለያየት ፍቺ ላይ በጣም ብዙ ጊዜ ያጋጥም የለ ህይወት መገናኘትም መለያየትም አለውና አንድ ጓደኛዬ ወልዶ ነው ከባለቤቱ ጋር ተለያየ እና ልጆቹን ሊያሄዶ ራት እኛ እዛ አገኘ ነው እና ራት በላን። ራት ከበላን በኋላ እደር አልነው ስንለው እኔ ሰው ቤት አላድርም አለ። ኧረ ተው እንደው እባክህ የሰው ቤት አይደለም ያንተ ቤት ነበር አልነው። አግባባ ነው። እግዚአብሔር የተመሰገነ ይሁን። ተግባቡና ሁለት ነበር ያኔ ስናግባባቸው በፍቅር ነገሮች ሁሉ ታድሰው አሁን አራት ወልደዋል። ጌታ እንደዚህ ነው። አይታወቅም። ሰው ቤት አላድርም አለ ለማያደርሰው እና አንዳንዴ ለሱም እድል እናመቻችለት። የኛ ፍላጎት ይቅደም ለማለት ነው። በህይወት ውስጥ መለያየት አለ፣ መጋጨት አለ፣ ብዙ ነገር እኮ ያጋጥማል አይደል? ያን እንዴት እንፈተዋለን ነው። ፊትሽ ፈካ ያለ ይመስላል። ትክክለኛ ስሜትሽ ምንድን ነው? እግዚአብሔር ይመስገን። ሜቢ የሆነ ቀን እኮ እግዚአብሔር ሆይ ይህንን ሞመንት ፈልጌው ሊሆን ይችላል፣ ጸልዬ ሊሆን ይችላል። የሆነ ጊዜ ሳናውቀው የሚሳኩልን ጥሩ ነገሮች የሆነ ጊዜ የጸለይንባቸው ነገሮች ናቸው። እዚህ ጋር ግን ጥያቄ በህይወቴ ላይ ያልቀኑኝ አጋጣሚዎች ነበሩ። መኪናውንም ገዝቼ ያልተሳካም ነገሮች አሉ። ምናልባት ቅድም የጠየቅኩትን ነገር አሁን ልጠይቅሽ፣ አዝነሽበት ነበር? ያው በጣም ፋክስስ አድርገሽ ነበር ወደ ላይ? እንበይ ወደ ላይ ነው የሚሄደው፣ ወደ አይወርድም። አሁን እንዲመለስ ነው እኮ የምንጠይቀው። ማለት በቃ ብዙ ጊዜ የሚቀናን በተመረቅነው ልክ ነው ብዬ አስባለሁ በግል እና ያንቺ ያዘን ህይወቱም ላይ የሆነ ነገር እንዳይቀናው አድርጎት ከሆነ በዚህ አጋጣሚ ምንድን ነው የምትይው? ወይ ስለ እውነት ማለት ነው ያው እንደ ሴትም እንደ ላይፍም እንደሚያጋጥም ነገር አዝኜ ነበር። በጣም የጠበቅኳቸው ነገሮች ሁሉ ስላልሆኑ ምናምን አዝኜ ነበር። ግን የምሬ ነው ኪዳነ ምሕረትን ሲከፋ የሆነ ነገር ሲሆን የሆነ ጊዜ እኮ ወይ ቲክቶክ ላይ ሊሆን ይችላል ወይ ደግሞ አንዳንዴ ስንገናኝ ምናምን እኮ ላይበት ይችላልና የሆነ ጊዜ በጣም ከፍቶት በቃ የማይሆን ነገር አይቼ ልደታ አለች ቤተክርስቲያን ሄጄ እኔ በእኔ እኮ እንደዚህ የምታደርጊው አንስቼለታለሁ ብዬ አውቃለሁ። መብት እኮ የለኝማ ፈረጅ እሱ ስለሆነ ምናምን አልፈልግም እኔ ምክንያቱም የሆነ ነገር ቢሆን ምንም ነገር ሊያደርገኝ ምናምን ይችላል። ልክ ነው እያልኩኝ አይደለም ባይ ዘ ወይ እኔ እንደኔ ማንነት እንደ ራሴ ልብ ነው እያወራሁኝ ያለሁት። ቢካዝ ብዙ ሰዎች በውስጥም ወቀሳ ስለነበረ አንዳንድ ሰዎች ማለት
እና እሱ ሲጎዳ ፋይናሊ ልጄ ይጎዳል። እኔ ራሴን ፕሮቴክት ላደርግ እችላለሁ ምናምን፣ ግን ልጄ በጣም ይጎዳል። በዛ ላይም ደግሞ የምርም ደስተኛም አልሆንም በጭራሽ። ምንም ሆነ ምን እኮ የልጅሽ አባት በዚህ ላይ ደግሞ ኢትዮጵያ ወንድምሽ ነው። ለምን መጥፎ ነገር ያጋጠመው? ስለዚህ በቃ ፋክሱን መለሽው። ኧረ እኔ ቆየሁ ተመልሷል። አሁን ይቀናል። ከቅኝት ባንድ ጋር እድል ብሰጥህ የማንን ዘፈን ትጫወታለህ? ምክንያቱም የፋና ላምሮት አስቡት፣ የአሸናፊዎች አሸናፊ እኮ ነው። አሳምንህ ነው። ዳኞቹ በጣም ይሄ ቀሽም ነገር የማይጠማቸው አይነት ዳኞች እንደሆኑ አውቃለሁ። በጣም ጆሮአቸው በጣም ስል ነው እና የእነሱን ጆሮ አሸነፈ። የአሸናፊዎች አሸናፊ መሆን እኮ ያንተን አሪፍ ዘፋኝነት የሚያሳይ ይመስለኛል። እድል ባመቻችልህ የማንን ስራ መጫወት? ቅኝቶች የትኛውም አይደለ? እሺ የማን ይሁንልህ? የጋበዝኳት ዘፈን አለ በነገራችን ላይ ለሷ ከዚህ በፊት ማለት ነው። እሺ ከኬኩ በኋላ ነው በፊት? አይ ከዛ በፊት ነው። እሺ በዘፈን ነው ጠብ ያረካት? አዎ የብዙአየሁ ደምሴ ዘፈን ነበር። ማመናቃተኝ እኛ ራሳችን ማመናቅቶናል። ከባንዱ ጋር ከመጫወት በፊት ለእሷ እስኪ በክብር እሷ አጠገቧ ቁጭ ብላ ቪአይፒ ሆና ትይህ እስኪ። ማመናቃተኝ የህልሜ ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና። ሙሉውን እዛ ጋር እንዴ በጣም ደስ ብሎኛል እውነት። እሱ ብቻ ነው እንደሚዘፍነው? እንደገና ፍቅር እንደገና ይገኝምና ተገኘና ከፈለጋችሁ ደግሞ የከረመ ፍቅር አቤት ደስ ማለቱ። ያው ቲክቶክ ላይ ገብታችሁ እኮ ብዙ ነገር ማለት እኔ እጠብቃለሁ። አሁን ቲክቶክ ላይ ያለህ አንተም አለኝ? አዎ ላይቭ ምናምን አንዳንዴ ተያይታችሁ ታውቃላችሁ? አዎ ትገባላችሁ? አዎ አብራችሁ አሁን ቲክቶክ መስራት እንደው ልጃችሁን እንደዚህ ምክንያቱም ማስታወቂያዎች መስራት ትችላላችሁ ብዬ አስባለሁ። ሙዚቃዎቻችሁ መስራት ትችላላችሁ ብዬ አስባለሁ። ስለ ቀሪ ህይወታችሁ ስታስቡ ምን ይሰማችኋል? ምን ቢደረግ ይህ ፍቅር ጎምርቶ ልጃችንን በሰላም ማሳደግ የምንችል ይመስላችኋል? ምክንያቱም ችሎታ አለ፣ የሰው እርዳታ አያስፈልጋችሁም። የሰው እጅ የሚያሳይ የሰው ፊት የሚያሳይ ምንም ነገር የላችሁም። የሰው ልጅ በቃ መስራት እስከቻለ ህይወቱን መቀየር እስከቻለ ላዩ ላይ እምቅ ችሎታ እያለ እጅ መስጠት አለበት ብዬ አላስብም። መስራት የምትችሉ ናቸው። ግን አሁን ምንድነው የመደጋገፍ ነገር ነው። ስሜታችሁን ፍላጎታችሁን ህዝብ አውቋል ብዬ አስባለሁ። ህዝብ ደግሞ የእናንተን ስራ የሚያየውና የሚያደምጠው እናንተን ለመጥቀም ሳይሆን ስለምትችሉ ለራሱም ለመጠቀም ነውና ከዛ አንፃር ምን ነገሮችን ጥሩ ሊያረጋቸው ይችላሉ ብላችሁ ታስባላችሁ? ቤትዬ እኔ አሁን እየተፈጠሩ ያሉት ነገሮች ድንገት ናቸው ለኔ። እንደዚህ ይሆናል በቃ የሆነ ተስፋ የቆረጥኩበት ጊዜ ነበር። አሁን ነው አዳዲስ ነገሮች ምናምን እየተፈጠሩ ያሉት። አባቢ ተስተካክሏል እና እግዚአብሔር ያውቃል ጥሩ አእምሮ ይስጠኝ የማቀድበትን። አሁን ላይ ግን ሰደንሊ አልመጣልኝ አይደለ? አዎ እንግዲህ እግዚአብሔር አባቢስ አዎ እሷ እንዳለችው ሁሉንም እግዚአብሔር ያውቃል። ስለ ነገ እሱ ያውቃል። ስለ ነገ ጥሩ እንዲሆን ጥሩ እንድንሰማ ግን እስኪ ተመኙላቸው። በአደባባይ ላይ ማመናቃተኝ ሊልልሽ ነው
ከቅኝት ባንድ ጋር አንቺም በአዲስ ስራ ልትመጪ ነው። ፊልም የምትሰሩ ማስታወቂያዎች የምትሰሩ የተለያዩ አካላት ቲያትሪካል አርት ምሩቅ ነች ቤቲ ሰለሞን፣ ያው ደግሞ አሁን በባህሉም ዘርፍ ድምፅ ስጧትና አገራችንን ታስጠራለች። ብሩህ ተስፋ ያላት እህታችን ናትና ቤቲን መደገፍ የራስን እህት እንደመደገፍ ነው እውነቱን ለመናገር። በቀጣይ የሚያስፈልጉ ማለት አሁን ለምሳሌ ቅድም እንዳልከው ነው ምሽት መዝናኛ ቦታዎች ሚውዚክ ሪቮሉሽንን ጨምሮ ከብዙዎች ጋር መልካም ግንኙነት አለኝ። ማስታወቂያ የምሰራላቸውም እኔ ነኝ እና እርግጠኛ ነኝ አንተ እንደምታስቡ አይደለም። አንድ ሁለት ቦታ ዞር ዞር ብዬ አይቼ ብር ላይ ቆመው የሚዘፍኑ ዘፋኞች አይቻል እኔ ሁሉ አፍሼላቸዋል። ስለዚህ እዚህ ሆነህ መስራት የምትፈልግበት እድል ካለ እነሱን የማግኘት እድል ካለ ችሎታህ አደባባይ ላይ የሚያቆም እኔ ራሴ ስላንተስ ችሎታ ስመሰክር የማያሳፍረኝ ነው። ስለዚህ በእርግጠኝነት የምሽት መዝናኛዎች አዳዲስ ስራዎች ላይ ብትሳተፍ በተሰጦ ባለህ አሁን ለምሳሌ ራይድ መስራቱ ጥሩ ነው እኮ ባለ ክፍተት ግን ደግሞ ከራይድ ከመስራቱ በላይ ደግሞ ውስጥ ያለ ችሎታ ቢወጣ ግን የኢትዮጵያ ሙዚቃ ኢንዱስትሪ ይጠቀማል ተተኪም ያገኛል ብዬ ስለማስብ ነውና በምትፈልጉት ሁሉ አለሁ ወንድማችሁ ነኝ ልላችሁ ነው። ያው እንግዲህ ባለፈውም ስንል ነበረ ኤቢሲ ዳይፐር ስለ ልጃችሁ እንዳታስቡ የ1 ዓመት ዳይፐር ቃል ገብቶላችኋል። የዳይፐር ነገር የወተት ነገር 1 ዓመት ቢጠጣስ ልጃችን መሀል ላይ በሱም በኩል አታስቢ ተብሏል። ወተቱ ዳይፐሩ አለ። ተጨማሪ እንግዲህ የአባትነት ፍቅሩ ላይ አደራ እንግዲህ ቃል ገባ አንተ አባቢ የአባትነት ፍቅሩን ሎሚያድ ሊሰጥ አይችልም። ለሱ ደግሞ አታሳፍረኝም አንተ። ስለዚህ ለስንብት የምትሉት ነገር ካለ ቅኝት ባንድም ማመን አቃተኝን ሊጫወት ነው፣ አንቺም ልትጋበዢ ነው። ማመን ላቃታችሁ ለተለያያችሁ የሆነች የሰለለች ነገር ካለች ልትበጠስ ያለች የፍቅር ግንኙነት ካለች እንዲመለስ ነገሮች ጥሩ እንዲሆኑ የተለያዩ ተለያይተው እንዳይቀሩ ግን ያድርግልን። በ2019 ደግደጉን ምንሰማበት ይሆን አይደል? አሁን እንግዲህ ምስጋና ካላችሁ ምስጋና ነው። በአንዱ ዝግጁ ነው። እኔ ጨርሻለሁ። እኔ ማመን ቫልስ ሚስቴን ይጀምራል። ተናገር። ያው ለሁሉም ነገር እግዚአብሔር ይመስገን። አሜን። በመጀመሪያ በእንደዚህ አይነት ወይ እዚህ ቦታ ላይ እመጣለሁ ብዬም አላሰብኩኝም ነበረ። ያው ሁለታችንም የምንፈልገው ነገር ነበረ። ያንን ነገር ሰክሰስ አድርገን የራሳችንን ነገር ይዘን መጠን እዚህ መቅረብ ነበረ ፍላጎታችን። ግን እንደዛም አልሆኖ በጎንዮሽ ባለው ነገር አሁን መጠናል እዚህ። ካሁን በኋላ ደግሞ ልትመጡ ትችላላችሁ ማለት ነው። እግዚአብሔር ያውቃል። እሺ። እና ጥሩም ስራ ይዘን እንመጣለን ከፈጣሪ ጋር። በቃ ሁሉንም ጓደኞቼን አመሰግናለሁ። ብዙ ማለት እኔ በጣም ከባድ ሁኔታ ውስጥ ነበርኩኝ እንደነገርኩ። ያንን ነገር እያዩም ሳፖርት ሲያደርጉኝ የነበሩ ጓደኞች ነበሩ። ስማቸው ምናልባት የተወሰኑት የሶስቱን እስኪ አሉ ብዙ ጓደኞች። በአጠቃላይ ለጓደኞች በአጠቃላይ ጓደኞቼ በጣም አመሰግናለሁ። ቤተሰቦቼንም በጣም አመስገን እፈልጋለሁ። ይህን ሁሉ ቻሌንጅ እንዳለሁበት እያወቁ ያው ቤተሰብ የሚፈልገው ነገር አለ ካንተ ልጅ ነህና አንተ የሆነ ቦታ ደርሰህ ተለውጠህ ማየት ትፈልጋሉ። ያንን ነገር ግን እኔም ትንሽ ያዝ ብዬ ነበረ። ከዚህ በኋላ ከፈጣሪ ጋር በጥሩ ነገር በጥሩ ሁኔታ እንገናኛለን ብዬ ተስፋ አደርጋለሁ እና በጣም አመሰግናለሁ። ሙሉ የኢትዮጵያ ሕዝብም እኔ ያለሁበትም ነገር በግልጽ በትንሹም ቢሆን ተናግሬያለሁ። በቃ አመሰግናለሁ። አዎ ነገሮች ያጋጥማሉ። በመሃል በተፈጠረ ግንኙነት ልጅ ተወለደ፣ ነገሮችን አብሮ ማሳለፍ ስላል ብዙ ሰዎች አሁን ያንተ እኮ ጤናማ ልጅ አግኝተህ እግዚአብሔር ይመስገን፣ በኢኮኖሚ ችግር እኮ ነው ያንተ እንደገባኝ። ህመም ደግሞ ባሎችን የሚያስደነግጥ ልጅ ይወለዳል። ከዛ በኋላ ልጁ የተለየ ህመም ሊያጋጥመው ይችላል። ባሎች ወይ የጤና ችግር ያጋጥማቸዋል ወይ ደግሞ
ያንን መቋቋም አቅቷቸው ይጠፋሉ። እንዲህ አይነት ነገርም አለ። የእናንተ ኢኮኖሚ ያኛውም ልክ ነው እያልኩ አይደለም። ያኛውም ችሎ ለእናት ብቻ የሚተው ነገር የለም፣ መከራ የለም፣ በዛ በአንድ ሰው ላይ ደረሰ የሚባል ነገር የለም። እግዚአብሔር የተሻለ ቀን እንዲያመጣ አብሮ በመሆን እንዳይታዘንበት አንድ ሰው መጣር አለበት ብዬ አስባለሁ። እና ከዛ አንጻር እንግዲህ ከብር ሸለቆ እዚህ ድረስ ስለመጣ እንዴ አባቢን መጀመሪያ ቤትዬ ምን የምትይው ነገር አለ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በጓዳ ያለቀስኳቸው ነገሮች ሳላስባቸው በጣም በትልቅ መድረክ እየተካስኩኝ ነው። አስቤው አላውቅም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የምሬ ነው ማርያምን። እና ደግሞ አንድ ሰው አለማመስገን አልችልም። አጎቴ ብያለ አርቀውም ብያለ ወንድሜ አይፈልግም ግን ለኔ ብሎ ነው እስካሁን ሚስትም አላገባ ምናምን ብለሽኛል። ለኔ ብሎ ነው በቃ ራሱን እየሰዋ ያለው። ምንም ብር ባገኝ እንኳን ምንም ነገር አይቻልም ነው የሚለኝ ምናምን። ስለዚህ በነገራችን ላይ ከመቅደስ ኃይሉ ከቤልጂየም መታለች እና ኑሯ ቤልጂየም ነው። ወንድሜ የተሰኘውን ዘፈን እሷ ነች ያቀነቀነችው። ከ2 ሚሊዮን በላይ ሰዎች ቲክቶክ ላይ ቪዲዮ ሰርተውበታል እና እሱን ላንቺ ወንድም እንድትጫወተው እናደርጋለን። እናመሰግነዋለን። በዛ ደስ ይለኛል። ሌላው ደግሞ እኔ ብዙ ጊዜ ቤት አከራዮች ሲመሰገኑ አላይም። አንዳንዶች ናቸው አሪፍ ይባላል እና አንቺ ቤት አከራዮችን ታመሰግኛለሽ? አዎ በጣም በጣም ጥሩ ሰው ናት። በጣም እኔ እና እናቴ ሁለተኛ እናቴ በቃ አዲስ አበባ መጣሁኝ። እናቴ ማደራ ብላት ነው የሄደችው። ሁለተኛ እናቴ ነች። ምክንያቱም ያንን ሁሉ ነገር ከእግዚአብሔርም በታችም እንዳሳልፍ አድርጋኛለች፣ እንዳልፍ አድርጋኛለች። ብዙ ከሆነ ካራክተሩ አይሮን ነው አከራይ ሲባል የሆነ ነገር ነው። እሷ ግን እናቴ እህቴ ናት። በቃ ብዙ ጊዜ ያው እንጀራ እናት ሲባል ሁሉም መጥፎ፣ ቤት አከራይ ሲባል ሁሉም ክፉ። አዳደር ከእንጀራ እናትም አሪፍ አለ፣ ከአከራይም እንደ ቤት አይነት አከራይ አለ። በዚህ ደግሞ እኔ በጣም እድለኛ ነኝ። እንጀራ እናቴ ራሱ ስዊት፣ በሁለቱም ተከሰሻል። እግዚአብሔር አንቺ እኮ አንቺ ህይወትሽ የሆነ ሰዓት ላይ ምልሽ የራስን ለማጥፋት ቢላ ይዘሽ እርጉዝ ሆነሽ ለማጥፋት የሄድሽበት ርቀት፣ ከዛ ደግሞ እንዴት ባለፈው እንደነገርሽ ማለት ነው ተመልሰሽ ስትነቂ ነገሮች እንዴት እንደተረጋጉ እግዚአብሔር እንዴት ካንቺ እግዚአብሔር ይወድሻል። በአደባባይ እኔ አይገባኝ ካንቺ ህይወትሽ ውስጥ እግዚአብሔር አለ። አሁን ግን እኔ ለስንበት ነው ከመልክቶች በኋላ ከመመለሳችን በፊት አንድ ብቻ ነው ጥያቄ አስፈቅጄሽ ነው ወደ ታች በኋላ ወይ ሌላ ቀን ወይ ደግሞ አንዴ ግንባርሽን የሳመው በእኔ ስም ከመልክቶች በኋላ እንመለሳለን። በያላችሁበት ጥሩ ጊዜ። ሰይፉ በኢቢኤስ ከመልክቶች በኋላ እንመለሳለን።